የአማራ ፋኖ ብሔራዊ ንቅናቄ አፋብን ከተመሰረተ አንድ ሳምንቱን ተሻገረ። ምስረታው በአገዛዙ መንደርም ሆነ በደጋፊዎቹ ዘንድ በተለያዩ ስሜቶች እየተገለጸ ይገኛል። የአብይ አህመድ አገዛዝ በአዲሱ የፋኖ የአንድነት ተቋም ምስረታ የተነሳ ድንጋጤ ውስጥ እንደገባም ይነገራል። አንዳንድ ወዶ ገቦችን ሰሞኑን አዲስ አበባ ወስዶ የኮሪደር ልማት እያስጎበኘ ሰላም ወርዷል፣ ፋኖ ከዚህ በኋላ ቁመና ኖሮት ሊዋጋ የሚችል አይደለም፣ የአማራን ክልል ሙሉ በሙሉ ለመቆጣጠር የሚቀረን ጥቂት ጊዜ ነው የሚሉ መልእክቶች በአገዛዙ መንደር በስፋት እየተሰሙ ይገኛሉ። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ አቅጣጫዎች ጥቃቱን አጠናክሮ በመቀጠል በአገዛዙ ሰራዊት ላይ ከፍተኛ ኪሳራ እያደረሰ ይገኛል። በሰሞኑ የፋኖ ትግልና በአጠቃላይም ወቅታዊ እንቅስቃሴ ላይ በማተኮር ከዘውትር ተሳታፊያችን ጋር አጭር ቆይታ አደርጋለሁ። የምንጀምረው ባለፉት 2 እና 3 ቀናት የተደረጉትን የአውደ ውጊያ ውሎችን መረጃ በማቅረብ ይሆናል። ወደ እሱ አልፋለሁ። መሳይ በዚህ 2 ቀን ውስጥ አገዛዙ እንዲሁ ባዶ ቅል እንደሆነ በሚናገረው ልክ ፈጻሚ እንዳልሆነ የአማራ ፋኖ ብሔራዊ ንቅናቄ እየወሰዳቸው ባሉ እርምጃዎች ላይ መመልከት ችለናል። በተለይ በትናንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ እዝና ሚኒሊክ እዝ ማለትም በወሎና በጎንደር የሚንቀሳቀሱት 2ቱ እዞች በጋራ በመቀናጀት በአገዛዙ ጦር ላይ ጥቃት በመፈጸም ትልቅ ድል አስመዝግበዋል። በተለይ የሜጀር ጄኔራል ዋንታ ባተ ኮር እና የላስታ ሳምነው ኮር ነብር ተወርዋሪ ኮማንዶ በጋራ ሬሽን ለመቀባበል ከላሊበላ ወደ ጋሸና እንዲሁም ከጋሸና ወደ ላሊበላ ሲንቀሳቀሱ በነበሩ የአገዛዙ በርካታ ጦር ላይ ከንጋቱ 1 ሰዓት እስከ 10 ሰዓት በዘለቀ የማጥቃት እንቅስቃሴ በአገዛዙ ጦር ላይ ኪሳራ እንደደረሰበትና በተለይ ከጋሸና የመጣውን ጦር እንኳይ በር በተባለ ቦታ ላይ ከላሊበላ የመጣውን ደግሞ የዋንታ ባተ ጦር ተብሎ ከሚጠቀሰው ቦታ ላይ በቆረጣ በመለያየት ኪሳራ እንዳደረሱበትና የያዙትን ስንቅና ትጥቅ ለማቀባበል እንኳን ከላሊበላ ወደ ጋሸና ሙሉ ሰራዊት መንቀሳቀስ እንደማይችል እንዲሁም ለመቀበል እንኳን ከላሊበላ ተነስቶ ወደ ጋሸና ሙሉ ሰራዊት መምጣት እንደማይችል ግማሽ መንገድ እንምጣ በማለት ከመድረሳቸው በፊት የፋኖ ኃይሎች 2ቱ ጎንደርና የወሎ እዞች በጋራ በፈጸሙት ማጥቃት ከባድ ጉዳት እንዳደረሱበት ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንዲሁም በመርሳ ከተማ ላይ ከደሴ ወደ ወልዲያ ሲጓዝ በነበረ የአገዛዙ ኮንቮይ ወታደራዊ ፓትሮል ላይ ጥቃት ተፈጽሞ ከ30 በላይ የሰራዊቱ አባላት እንደተገደሉና በተለይ ባለሽርጡ ክፍለ ጦር በሲኖትራ በ2 ሲኖትራክና በ1 ፓትሮል ሲጓዝ በነበረ የአገዛዙ ጦር ላይ በአርፒጂ በተፈጸመ ጥቃት 2ቱም ሲኖትራክና 1 ሙሉ ወታደራዊ ፓትሮል መኪኖች ተቃጥለው ተጭነው ሲሄዱ የነበሩ የመከላከያ ሰራዊት መደምሰሳቸውና 3ቱ መኪኖችም በሳት መጋየታቸውን መረጃዎች እያመላከቱ ይገኛሉ። በሌላ ዜና እንዲሁ በቋራ በተለይ በሙር በተባለው አካባቢ አሁንም እየተደረገ ሲሆን በዚህ ውጊያ የአገዛዙ ጦር ከደለጎ ወደ አባይ ዳር የምትባል ከተማ አዲስ ከተማ አለች። ወደዚች አዲስ ከተማ የፋኖ ኃይሎች እንቅስቃሴ ያደርጉባታል በተባለች ከተማ በርካታ ጦሩን ይዞ ሲንቀሳቀስ የነበረ የአገዛዙ ጦር አባይ ዳር ከተማ አለችው ከተማ ላይ ከበባ ተፈጽሞበት የመጣው ሰራዊት በሙሉ ተመቶ ግማሹ ቆስሎ ግማሹ ሙቶ ግማሹ ደግሞ እጅ ሰጥቶ የቀረው ደግሞ ተበትኖ ወደ ደለጎ ከተማ እንደተመለሰና በአጠቃላይ በአገዛዙ ጦር ላይ እየተፈጸመ ያለው ጥቃት ከዚህ በፊት እንደነበረው ዝም ብሎ የነካነካ አይነት ጥቃት እንዳልሆነና በአገዛዙ ጦር ላይ ከፍተኛ የሆነ ኪሳራ እንደደረሰበት መረጃዎች እያመላከቱ ይገኛሉ። ወደ ጎጃም ስንሄድ ደግሞ በሸበል በረንታ ወረዳ የአገዛዙ ጦር በ2 አቅጣጫ ወደ ፋኖ ይዞታ ለመንቀሳቀስ ጥረት ቢያደርግም 201ኛ ኮር 64ኛ ክፍለ ጦር ጥቃት በመፈጸም የዶሃ ከተማ አቅራቢያ የመጣውን ጦር ከፍተኛ ድምሰሳ በመፈጸም ድል መጎናጸፉን አስታውቋል። በተጨማሪ የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ በደቡብ ጎንደር እስቴ ወረዳ ከደብረ ታቦር ከመካነ ኢየሱስ ደንጎለት የተነሳው የአገዛዙ 804ኛ ኮር እንዲሁም ከደራ አርብ ገበያ በ2 አቅጣጫ የእስቴን ዳንሳን ብርጌድ ለመምታት የተጓዘ ቢሆንም ገና መምቻ ከተባለ ቦታ ላይ ራሱ ተመቶ ወደ ኋላ መበተኑ እና ወደ መጣበት መመለሱን አስታውቋል። ከደራ ሐሙሲት ወረዳ አርብ ገበያ እና እስቴ ወረዳ መካነ ኢየሱስ የተነሳው የአገዛዝ ጦር ደንጎለት እስከ ገና መምቻ ባካለለ ቦታ ላይ ከፍተኛ መልሶ ማጥቃት ደርሶበት ተበትኖ እንደተመለሰና እንዲሁም ከስማዳ ወረዳ ወገዳ የተነሳው ጦር በጸዶዬ አቅጣጫ ቢያቀናም ያሰበው እንዳልተሳካለትና ተመቶ ወደ ኋላ መመለሱን ነው መረጃዎች የሚያመላክቱት። በተለይ ሸምበቂት በተባለ ቦታ ላይ 1 ሙሉ ሻለቃ የመከላከያ ሰራዊት ሙሉ በሙሉ
ማለቁን ነው መረጃዎች እያመላከቱ የሚገኙት። በአጠቃላይ እየተደረገ ባለው ጦርነት የአገዛዙ ጦር ለማጥቃትን በሄደበት በምሽግን ተቀምጦ ራሱን ለመከላከል ጥረት በሚያደርግበት አካባቢ ከፍተኛ ክሳራ እየደረሰበት እንደሆነ ነው መረጃዎች እያመላከቱ የሚገኙት። ከዚህ በተጨማሪ የአገዛዙ መከላከያ ሰራዊት አባላት 601ኛ ኮር 52ኛ ክፍለ ጦር እና 6ኛ እዝ 605ኛ ኮር 14ኛ ክፍለ ጦር በመክዳት በርካታ የአገዛዙ ጦር ከሰራዊቱ በመጥፋት ለፋኖ ኃይሎች እጁን በመስጠት ላይ እንደሚገኝና በዚህ ላይ በጣም የሚገርመው ነገር በርካታ የአገዛዙ ጦር ከኦሮሚያ ክልል በመነሳት በርካታ ቀናትን በእግራቸው ተጉዘው ጎጃም 206ኛ ኮር 34ኛ ክፍለ ጦር ወይም አብራጅት ብርጌድን መቀላቀላቸውን አስታውቀዋል። ለ3 ተከታታይ ቀናት የፋኖ ኃይሎችን ለመቀላቀል 3 ሙሉ ቀንና 3 ሙሉ ሌሊት ተጉዘው በምስራቅ ጎጃም አብራጅት ብርጌድን መቀላቀላቸውን ይሄ የሚያሳየው ትልቅ እድል ቢያገኙ አብዛኛው የመከላከያ ሰራዊት እየጠፋ የአገዛዙ ጦር መቀላቀል እንደሚፈልግ ነው መረጃዎች የሚያመላክቱት። በዚህ በተጨማሪ ከ60 በላይ አባላት 2 ብሬን 45 ክላሽ በመያዝ ፋኖን መቀላቀላቸውን አስታውቋል። እነዚህ የአገው ተወላጆች በጎጃም አካባቢ የአገዛዙ ጦር ለመዋጋት በግላቸው ከፋኖ እንቅስቃሴ ውጭ በመሆን በአገዛዙ ጦር አኩርፈው ውጊያ ሲያደርጉ የነበሩ ኃይሎች የፋኖ ኃይሎች አንድነትን ከፈጠሩበት ቀን ጀምሮ ለመቀላቀል ከፍተኛ ጥረት ሲያደርጉ እንደቆዩና ጊዜው ሲመቻቸው 60 የሚኒሻ አባላት 2 ብሬና 45 ክላሽ ይዘው የፋኖ ኃይሎችን ተቀላቅለዋል። እንግዲህ በርካታ የሰራዊት አባላት የከዱ የፋኖ ኃይሎችን እየተቀላቀሉ እንደሚገኙ እንግዲህ አሁን በዚህ ዜና ለመጥቀስ በጣም አስቸጋሪ ነው። በርካታ ቁጥር ያለው በሰሜን ሸዋ፣ በምዕራብ ጎጃም፣ በምስራቅ ጎጃም እንዲሁም በደቡብ ጎንደርና በሰሜን ወሎ አካባቢ በርካታ ቁጥር ያለው የሰራዊቱ አባላት እየፈረሰ በተለይ በዋናነት አመራሩ የመስመራዊ መኮንን 50 አለቆቹ፣ 10 አለቆቹ፣ የቡድን መሪዎቹ፣ የጋንታ መሪዎች፣ የሻምበል መሪዎች እና የሻለቃ መሪዎች ሰራዊታቸውን እያያዙ ከፋኖ ኃይሎች ጋር እየተቀላቀሉ እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። መሳይ ይሄ በተለይ የአማራ ፋኖ ብሔራዊ ንቅናቄ ምስረታን ተከትሎ እየከዳ ያለው እጅ እየሰጠ ያለው በራሱ ጊዜ ምድብ ቦታውን ትቶ ወደ ፋኖ መንደር እየገባ በከፍተኛ ቁጥር ሰራዊቱ እየመጣ ያለበት ሁኔታ ለአገዛዙ የጦር ሹማምንቶች ራስ ምታት እንደሆነ ይነገራል። የምስራቅ እዝ አዛዥ ሌተናል ጀነራል ማመር ተሰማ ለአብይ አህመድ ያቀረበው ሪፖርት ላይ ከአንድ እዝ ብቻ በ6 ወር ውስጥ 23,000 ሰራዊት የገባበት አይታወቅም የሚል ሪፖርት እንዳቀረበ ነው የሰማ ነው። ከአንድ እዝ ብቻ 23,000 ሰራዊት በጣም ከፍተኛ ቁጥር ነው። እንግዲህ ምን የቀረ ነገር አለ ነው?